በገሃድ የተከበረበት ሰፈር ከዓለም ትልቁና በጣም ፈጣኑ ነው። ይሄ ዚፕሌን በጣም ነው የሚያስፈራው። የመጀመሪያዬ ነው። ከዓለም ፈጣኑና በጣም አስፈሪውን በጣም አደገኛው ነው። ሀረርን ነው ማሳያችሁ። ሙሉ ሀረር ምን ትመስላለች? በጣም አምሮባታል። ኦልሞስት ሙሉ በሙሉ ነጭ ሆናለች። ሰላሚቱ በዛሬ ቪዲዮ በደቡብ አሜሪካ ካሉት ሀገር ትልቅ የመሬት ስፋት ያላት ብራዚል እንሄዳለን። ፕሮግራም ተከታታዮቻችን ዛሬ እንግዲህ ከሪም ጋር ልክ እንዳለፈው ሳምንት ሁሉ እነዛ 30 ሰዎች ደግሞ ምርጥ የነሱን 5 የትራቨል ኮንተንት ኢንፍሉዌንሰሮችን መርጠዋል። እነዛ 5 ሰዎች ማን ናቸው? የኛስ ደግሞ ምርጥ ማን ነው የሚለውን እንወያያለን። እንዴት ነበር ሳምንትሽ? ሳምንት አሪፍ ነበር። ይሄ አንቺ ጋርስ? ቆንጆ ነው፣ እግዚአብሔር ይመስገን። ጥሩ አለፈ። እንግዲህ እነዚህ 30 ሰዎች በጣም ጎበዝ ምርጫ ያላቸው ሰዎች ናቸው። ቆንጆ 5 የትራቨል ኢንፍሉዌንሰሮችን የመረጡት። አዎ በሚገባ ባለፈውም እነዛን 5 ፖድካስቶች ሲመርጡ ተደመንባቸው ነበር አይደል? ተመሳሳይም ነገር ነው የሚመርጡት። ተመሳሳይ። ስለዚህ ምርጫችን ልክ ነው ብለን እንድናምን እያደረጉ እነዚህም 5 የተመረጡት የትራቨል ኢንፍሉዌንሰሮች በተመሳሳይ መልኩ በጣም ቆንጆ የሚባሉ ሁሉም ሰው የሚስማማባቸው ናቸው ብዬ አስባለሁ። እውነት ነው። አንቺ ግን ትራቨል ላይ እንዴት ነሽ? እኔ በጣም ነው ትራቨል ማድረግ የምወደው። የሚጠላ ሰውም አለ ብዬ አላስብም። ያው ሁላችንም ትራቨል ማድረግ እንወዳለን። ትራቨል ሲባል የማስበው ነገር ምንድነው? በቃ ይሄ የሆነ ቦታ ላይ እንደሆነ ሳውቅ ኦኬ ስለራሴ ለካ አዲስ ነገር ዲስከቨር ላደርግ ነው ብዬ ነው የማስበው። ምክንያቱም እስከዛሬ ድረስ የሆነ ቦታዎች በሄድኩኝ ቁጥር ስለዛ ነገር ካልቸር፣ ስለዛ ሀገር ወይም ስለዛ ቦታ ውበት፣ አዲስ ነገር፣ ልዩ ነገር ብቻ ሳይሆን ስለራሴም ጭምር የሆነ አዲስ ነገር አውቄ ነው የማመጣው። በጣም ደስ የሚል ነገር ነው ትራቨል ማድረግ። ተፈጥሮን ማየት በጣም በቃ የሆነ የሚያክም ነገር አለው። የሆነ በጣም ውበት ነውና የምታየው ነገር በጣም ደስተኛ ነው የምንሆነው። ትራቨል ላይ ሆኖ በቃ ሁሉ ጊዜ ደስታ ነው። የሆነ ችግር እንኳን ቢፈጠር መሰናከል ቢኖረው አጣጥመሽው የምታልፊው አይነት ነው በጣም። እና እኔ በጣም ነው የምወደው ትራቨል ማድረግ። እኔም እንደዛው። እኔ ደግሞ ምን እላለሁኝ ትራቨል ሳደርግ እየኖርኩ እንደሆነ ይሰማኛል እላለሁ። ዓለም ላይ እንዳለው የሚሰማኝ አንዳንዴ የሆነ እየኖርኩ እንደሆነ እውነት ነው ካለውት ከለመድኩት ኢንቫይሮንመንት ውጪ ከነበርኩበት ባህል፣ ማህበረሰብ፣ አስተሳሰብ ውጪ የሆነ አዲስ ቦታ ሄጄ አዲስ ቦታ ሳይ አዲስ ማህበረሰብ፣ አዲስ አስተሳሰብ፣ አዲስ ባህል ሳይ የሆነ ዓለም ላይ እየኖርኩኝ እንደሆነ ኤግዚስት እንዳረኩኝ አይነት ስሜት ይሰማኛል። እሱን ስሜት በጣም ወደዋለሁ። በጣም ትራቨል ማድረግም የሚያስደስተኝም ለዛ ነው። ሁሉም ሰው የራሱ ትርጓሜ ይኖረዋል ትራቨል ሲያደርግ። አንዳንድ ሰው በጣም አድቬንቸር ነገር አይቶ ነው ኢንጆይ ሊያደርግ የሚችለው። አንዳንድ ሰው ደግሞ በጣም ፋንሲ የሆነውን ላይፍ ብቻ ትራቨል ማድረግ የሚፈልግ ሰው አለ። የተለያየ ነው አይደል? ትራቨል ስናደርግ የተለያየ ቦታ ነው የምናየውና ሙሉ ለሙሉ ደግሞ ዓለምን ብቻ ማየት የሚፈልግ ምንም ይሁን ምን አድቬንቸሩንም የሚያስጠላውንም ቆንጆውንም ሁሉንም ነገር ደግሞ መሞከር የሚፈልግ ሰው አለ። እኔ ከነዛ ውስጥ ነኝ ብዬ አስባለሁ። አድቬንቸሩን ስላልሞከርኩት እስካሁን ግን ሁሉንም ማየት ፈልጋለሁ ብዬ አስባለሁ። ብዙ ሰው ይመስለኛል ትራቨል ሲባል 3 ነገሮች ነው የሚሞክረው። ለምሳሌ የሆነ አዲስ ቦታ ትራቨል አድርጎ ሲሄድ ምግብ አለ፣ የዛ አካባቢ ልዩ ምግብ ወይም የዛ አካባቢ ለየት የሚያደርገው ምግብ አለ። ከዛ በኋላ እንዳልሽው ይሄ አድቬንቸር የሆነው ነገር አለ፣ እዛ ቦታ እንድትሞክሪያቸው የምትችያቸው ነገሮች። ከዛ በኋላ ደግሞ ባህሉ አለ፣ ካልቸሩ አለ፣ የምትማሪው የምትረጂው። ብዙ ጊዜ ትራቨል ላይ የምንረዳው ነገር ይሄ ባህል የሚባለው ነገር በጣም እንዴት በቃ ውብ የሆነ ነገር እንደሆነ ነው ስልሽ በጣም በቃ የሆነ ለየት ያለ ነገር ነውና ባህል ባይኖርም ብዬ አንዳንዴ ሳስበው ዝም ብሎ ምንም አይነት ነገር ባይኖር ብንኖር የሆነ በተለይ ደግሞ ኢትዮጵያን አስበሽዋል ስንት አይነት ባህል እንዳለ። በጣም አሁን የሆነ ዓለም ስትሄጂ የሆነ አንድ ሀገር ስትሄጂ በቃ የዛ ሀገር አንድ ፊክስድ የሆነ ነገር ነው ልታይ የምችው። በጣም ከበዛ 2-3 ነገር ነው ሊያሳይሽ። እዚህ ግን አንድ ሀገር ውስጥ ስንት ነገር እንዳለ አንድ ኢትዮጵያ ውስጥ ግን እኛ ውስጥ አሁን በጣም ብዙ ከ80 በላይ ብሔር ብሔረሰብ ያለባት ሀገር ውስጥ 80 በላይ ባህል አለ፣ 80 በላይ አለባበስ አለን ማለት ነው። ከ80 በላይ ምግቦች አሉን ማለት ነው። እና ይሄ ራሱ በጣም ብዙ ድንቅ የሚጎበኝ ነገር እንዳለን ነው የሚያሳየው። አሁን ኢትዮጵያ ውስጥ አንቺ የት ነው ሄድሽው? እስቲ ንገሪኝ። ሀረር ሄጃለሁ። ድሬዳዋ ማለት በቃ ማረሳው ሀረር በጣም ውብ ከተማ ናት። ህዝቦቿን በጣም ቆንጆ ነው። በቃ የሆነ ነፃነት አለ እዛ ገና ስትደርሺ የሆነ ከላይሽ ላይ እንትን የሚል ነገር አለ እና የሚነሳ ነገር አለ በጣም በቃ የሆነና ከለርፉል ነገሩ መሆኑ ይገርመኛል። ብቻ በጣም ውብ ነው ሀረር። እንሳሮ፣ ላንጋኖ፣ ሐዋሳ በጣም አሪፍ። እኔ የት ነው የሄድኩት ኢትዮጵያ ውስጥ? መቀሌ፣ ሐዋሳ፣ አርባ ምንጭ በጣም የሚያምር ከተማ ነው ባይዘው። በጣም ይሄ አርባ ምንጭ የሚባለው ቦታ የሚጎበኘው ይሄ ምንጮቹ ያሉበት ቦታ በጣም አረንጓዴ ነው፣ በጣም ተፈጥሯዊ ነው። ውሃው የምርም በቃ እንዲያየሽው ንጹህ ውሃ ማለት ምን ማለት እንደሆነ ይገባሻል። ምንጭ እንዴት እንደሆነ በቃ አሁን እኛ ፓክ ሆኖ መጥቶ የምንጠጣው ውሃና ያ በጣም የተለያየ ወፍራም ውሃ እኔ እዛ ነው ያየሁት።
ከዛው በቃ የሚጠጣ በጣም ነው ደስ የሚለው እና ቴስት አለው ውሃ ቴስት እንዳለው ራሱ ያወቁት ምን 40 ምንጭ ስለማለት ነው እኮ ግን ይሁን አለው በቃ እዚህ ከምናውቀው ውሃ በጣም የተለየ ነው እሱን ሄጃለሁኝ ሐዋሳ ሄጃለሁ እንዳልሹ ላንጋሮ ሄጃለሁ ድሬዳዋ ሄጃለሁ ሐረርን አላየዋትም ድሬዳዋ ድረስ ሄጄ ሐረርን ባላየው ነበረብሽ ጎንደር ሄጃለሁ ጎንደር በጣም የምታምር ከተማ ጎንደር በቅርቡ ነው የሄድሽው አዎ ባርስ ቲቪ የጥምቀት ፕሮግራም እዛ ነበር ያሳለፈው በዋናው ሰዓት ነው ደግሞ ሄድሽው ትክክለኛው ኦን ታይም ነው የደረስነው እና በጣም ቆንጆ ከተማ ነች ጎንደር እንግዲህ እነዚህን አይተናል ከዚህ በኋላ ደግሞ ብዙ ማየት ያሉብኝ ነገሮች እንዳሉ ይሰማኛል ልክ ነው 40 ምንጭ ስትይ የምትዛለኝ እንደው ከአዞ ጋር ይዘሽ ምናምን ሞክረሻል አልያዝኩም ግን በጣም ብዙ አዞ ነው ያለው በቅርበት ይወስዱሻል ጫሞ ሐይቅ ላይ ይወስዱሻል ወደ አዞዎች ወዳሉበት ቦታና በጀልባ ነው የምትሄጂው ደርሰን እንዴ ቅርብ ነው በቃ ትተያያለሽ መምጣት ከፈለጉ ይመጣል ብዙ ፎቶ ምናምን ይዞ ይነሳልና 40 ምንጭ ትናንሽ አዞች ደግሞ የዛ ያክል ድፍረቱን አላገኘውም ግን በደንብ በጣም ብዙ አዞ የአዞ እርባታ ደግሞ የሚባል የሚያረቡበት ደግሞ ቦታ አለ የሚጎበኝ ማለት ነው እሱንም አይቻለሁኝ በጣም ብዙ አዞ ነው ያለው አዞ በቅርበት ያየሁት እዛ ነው እውነት ነው ደግሜ አልሞክረውም በርቀትም ፈርቻለሁኝ አይደለም ሊይዘው እኮ አይገርም በቃ ይሄ ትራቭል ላይ ያለው ነገር ይሄ ነው አንቺ እንደው ነገር የምታዩን ነገር ወይ የምትፈሪው ነገር ሊሆን ይችላል ለሞክረው አልችልም ብለሽ የምታስቢው ነገር ኖረሽ ታገኘዋለሽና የሆነ ቦታ ላይ አንቺ እንደ መጥፎ ሊሆን ይችላል ወይም ደግሞ እንዳስፈሪ የምታዩ ነገር የሆነ ቦታ ላይ ግን ካልቸር ነው የሆነ ቦታ ላይ ባህል ነው የሆነ ቦታ ላይ ዋጋ አለውና ይሄ ነገር ትራቭል ላይ ደስ ይለኛል እስኪ አሁን ደግሞ ወደ ዋና ጉዳያችን እንመለስና 5 የተመረጡ ትራቭል ሾዎች አሉ እስኪ አንቺ ከምትወጂው ጀምር እኔም የምወዳቸው አሉ አብዛኞቹን የምወዳቸው አሉ ግን እንደው በዋነኝነት አንቺ ከምትወጂው ጀምር እኔ የሰያ ድንቅነሽ ኢትዮጵያንና የዋይልድ ላይፍ ኢትዮጵያ የሚለውን ሁለቱም በጣም ነው የምወዳቸው ብዙ የተለየ ነገር ያሳዩናል ብዬ ስለማስብ ሁሉም የተመረጡት ፐርፌክት ናቸው ለኔ ግን በይበልጥ መከታተላቸው ብለን እንሰደውና ሁለቱም በደንብ እከታተላቸዋለሁ የሚገርመው እንደነዛ 30 ሰዎች አንቺ አልሽው ነው አምለው ያኔም ምርጫ ተመሳሳይ ምርጫ ነው በተለይ አሁን ሰያ ኢትዮጵያን ስናነሳ እኔ በጣም ነው ማደንቀው በጣም ነው የምወደው እንዴት ነው ብዙ ጊዜ ትራቭል ሾው ነው ሌሎች ሀገራቶች ላይ ቀደም ብሎ ስመለከት እንደዚህ ሀገራችን ሳይሰፋ በፊት ስመለከት እንዴት ነው የነሱ በቃ አቀራረብ ነው አንቺን ኢንጌጅ የሚያደርግሽ ወይም ደግሞ ለባህል ያላቸው ዋጋ የሆነ ነገር ለሞከር ያላቸው ድፍረት የሆነ ነገር ለማድረግ እዛ ካለው ማህበረሰብ ጋር ተግባብቶ ለመኖር የሚያደርጉት ነገር ነውና ትልቅ ዋጋ የሚኖረው እዚህም ጋር ደግሞ ሰያ ጋር ስመጣ ያንን ነገር አይበታለሁ በቃ የሄደበት ቦታ ላይ የሄደበትን ቦታ መምሰል ይችላል የሄደበት ቦታ ላይ የሚያገኛቸው ሰዎች መምሰል ይችላል ከነሱ ጋር ሆኖ የቅርብ ሰዋቸው ሆኖ እናያዋለንና የተለያዩ ነገሮች ለኛ ሲያስረዳ ምን ሲል እናያዋለንና ያ በጣም በቃ እምወድለት ነገሩ ነው በጣም ያንን ትራቭል ሾው ህያው ያደረገው ያ ነው ያስባለሁ ሌላው ነገር ደግሞ ምንድነው በጣም ጎበዝ ነው የሚያደርገውን ነገር ያውቃል የሚናገረውን ነገር ያውቃል ስለሚሄድባቸው ቦታዎች ዝም ብሎ ሄደ መሞከር ብቻ አይደለም የሆነ ነገር እንደ አዲስ እንኳን እየሞከረ ቢሆን ሲያስረዳሽ በቃ በእውቀት በሚያውቀው ነገር ተመስርቶ እንደሆነ ትመለከቻለሽና በጣም ይገርመኛል በጣም እንዳልሹ በጣም ብዙ የተለያዩ ቦታዎች ጋር ሄዶ መመሳሰል የሚችል ሰው ነው ግን ደግሞ አጠቃላይ ስለ ኢትዮጵያ ባህል ያለው እውቀት ራሱ በጣም ያስገርመኛል እንዳልሹ በእውቀት ላይ ተመርክዞ ነው የሚያስረዳሽ የሆነ አዲስ ቦታ ሄዶ አዲስ ነገር እያየ አይመስልሽም ቀድሞ ስለዛ ቦታ አጥንቶ ስለዛ ቦታ ያለውን ሙሉ መረጃ ይዞ ነው የሚሄደውና ላንቺም ሲነግርሽ ሲያስተዋውቅሽ እዛ ይሄድሽ ያክል እንዲሰማሽ ያወቅሽ ያክል እንዲሰማሽ አድርጎ ነው እሱም አዲስ አይደለም ለቦታው አዲስ ያየዋል እንጂ ያለው እውቀት ግን አዲስ አይደለም ስለ ኢትዮጵያ አጠቃላይ የባህል ያለው እውቀት በጣም ያስገርመኛል እሱ አዎ ልክ ነውና ሁሉ ነገርም እያደረገ ነው የሚያሳይሽ መንገድ ላይ ስትሪት ፉድ መሞከር ካለበት ሞክሮ ያሳይሻል የሆነ ጭፈራ ካለ መጨፈር ካለበት ከነሱ ጋር ጨፍሮ ያሳይሻል በቃ ሁሉም ነገር ላይ ኢንጌጅ ነው የሚያደርገው በጣም ደስ ይላል ከሱ ብዙ ማረሳቸው ኤፒሶዶች አሉ ለምሳሌ እና ደግሞ መልካምም ጭምር ነው ይሄ መልካምነቱን ታይበታለሽና አማታቂ ቦታ ላይ ሄደሽ ደግሞ ያንን ነገር እያሳረፉ ሚዲያን ነገር እያንጸባረቁ መሄድ ምናልባት አንቺ እንደ ቀላል ነገር ልታይቻለሽ ግን በጣም ትልቅ ዋጋ ቫልዩ ያለው ነገር ነውና አሁን በቅርቡም እንግዲህ በቃ ለእናቶች ራሱ ሲያወራቸው ያለው መንገድ ለምሳሌ አይተሻል ብያስባለሁ ይሄ ጃንጥላ እየሰጣቸው ባለ ሰዓት በቃ ይሄ መንፈሱ የእውነት እንደሆነ ታውቂዋለሽና ይሄ ከልብ የመነጨ ነገር እንደሆነ ትመለከችበታለሽና የነሱ ሪአክሽን ስታይ በቃ በጣም ደስ የሚል ነገር ነው ከዛ ውጪም አሁን ለሸዋልም ብዙ ጊዜ ሀረር ይሄዳልና የዛን ጊዜም በጣም ቆንጆ ነገር ነው የሚያሳየ ተመሳሳይ ለምሳሌ በአመት ቢሄድም ሸዋል ግን ደግሞ በየአመቱ አዲስ ነገር አለ በየአመቱ አይሰለችሽም በየአመቱ ሌላ አይነት ነገር ነው የምታገኝበትና ያ ነገር በጣም ደስ ይለኛል በጣም ልክ ነሽ እንግዲህ በቀጣይ ደግሞ የምናነሳው ዋይልድ ኢትዮጵያ አምስቱን እንዘርዝራቸውና
ከዛ እንደዛ እናድርግ ይቻላል። እንንገራቸው እስካሁን አምስቱ እነማን እንደሆኑ አልተናገርንም። ስለዚህ የመጀመሪያው አሁን ያነሳ ነው የሰያ ድንቅነሽ አፍሪካ ይሰኘው ነው። በቀጣይ ደግሞ ኢትዮጵያን ዋይልድ ላይፍ ነው። ከዛ አቤሌ ወይኗ ልጅ አለ፣ ኤፊጂ አለ፣ ከዛ ደግሞ ጃኒ ብሎግ አለ። እነዚህ አምስቱ እንግዲህ 30 ሰዎችን ጠይቀን የመረጧቸው አምስት የነሱ ምርጥ የትራቭል ኮንተንት ምርጫዎቻቸው ናቸው። እኛን ምርጫ ደግሞ አሁን እንደጠቀስ ነው ኢትዮጵያን ዋይልድ ላይፍ እና የሰያን እኔና ሪም ምርጫችን እዚህ እናራቅ ነው። እንግዲህ የእናንተ ምርጫዎች ደግሞ ሌሎች ሊሆኑ ይችላሉ፣ ግን አሁን እነዚህ የተመረጡት ብቻ ናቸው እያልን ሳይሆን እነዚህ 30 ሰዎች ግን በተደጋጋሚ የጠቀሷቸው የመረጧቸው እነዚህ አምስት ናቸው ማለት ነው። በቀጣይ ደግሞ ስለ ኢትዮጵያን ዋይልድ ላይፍ እናንሳ። ኢትዮጵያን ዋይልድ ላይፍ እኔ አዚዝ በጣም የሚገርመኝ ሰው እንደ ሰው ራሱ የሚገርመኝ ሰው፣ ምክንያቱም ይመስለኛል መጀመሪያ ላይ ራሱ የትራቭል ሾውን በሀገራችን ያወቅነው በሱ ነው እና የዛኔ ቢሆን ቆይቷል አይደል? ረጅም ዓመት ቆይቷልና በጣም ካሉት ኢንፍሉዌንሰሮች ወይም ደግሞ የትራቭል ላይ እንደዚህ በደንብ ኢንትረስት ካላቸው ሰዎች መካከል በደንብ ረጅም ጊዜ እዚህ በቃ እንደ ህይወቱ አድርጎ ረጅም ጊዜ ያሳለፈው አዚዝ ነውና የሚገርመኝ ነገር እሱ ምንድነው በጣም ይሄ ሪስክ ቴከር ነው እና ትራቭል ላይ አንዳንዴ በቃ እንደዛ መሆን አለብሽ። በተለይ ደግሞ ሾው ከሆነ ለሰው የሆነ ነገር የምታሳይ ከሆነ ለሰው አንድ ነገር የምታስተዋውቂ ከሆነ ሁሉም ነገር መሞከር አለብሽ እና የእሱ ደግሞ ሞር ዋይልድ ላይፍ ላይ ነው የሚሰራውና በሀገራችን እንደዚህ አይነት ነገር በደንብ አልተለመደም። ቅርብ ለቅርብ ከእንስሳት ጋር ቀርበሽ ዋይልድ ከሆኑ እንስሳት ጋር ተቀራርበሽ ያን ያክል እንደዚህ አይነት ነገር አልተለመደም እና ያ ነገር በጣም ለየት ያደርገዋል። ሌላ ደግሞ በጣም ለየት የሚያደርግብኝ ነገር ምንድነው ያለው እውቀት ለምሳሌ የሆነ እባብ ሊሆን ይችላል። አሁን የሆነ እባብ ያሳይሻል፣ ግን ያንን እባብ ለምሳሌ ቀርጾ ሲፖስተው በጣም እያንዳንዱን ነገሩ ነው የሚያውቀው። አሁን መርዛማ አሁን እኮ እኛ እባብ ይመጣ መርዛማ ይሁን ምንም የምናውቀው ነገር የለም። እያንዳንዷን ነገር ያውቃል። እንግዲህ መንገድ ላይ ነው የሚያገኘው አስቢው። ግን ደግሞ ስለዛ ነገር ያለው እውቀት በጣም ደስ የሚል ነገር ነው። በጣም ብዙ በቃ የማረሳቸው ኤፒሶዶች አሉና እሱም የሆነ ቦታ ሲሄድ ደግሞ በጣም ዲፕሊ ነው ወደ ካልቸሩ የሚገባው። ለምሳሌ የሆነ ካልቸር ሲያሳየን ደግሞ ያለውን ነገር ይሄ እንዲህ ነው ዋናውን ነገር ብቻ ሳይሆን በጣም ዲፕሊ ገብቶ ነው የሚያሳየንና በቃ ረጅም ጊዜ እዚህ ላይ ህይወቱን ስላሳለፈ ነው መሰለኝ በቃ ይሄ እሱን ስታዩ እንደውም በጣም ሪስክ ቴከር ነው ስትይ በጣም ቫይራል የወጣ አንድ ቪዲዮ ነበር አይደል? የፎቶ ያነሳ በጣም በቃ ትክክለኛ ዋይልድ ላይፍን ኤክስፒሪየንስ ያደረገ እንደሆነ የሚገልጽ ቪዲዮ ነበርና በጣም ቫይራል ነበር እሱ። እባብ ስትይ ግን እኔ እባብ መርዛማም ይሁን ምንም አይሁን ያው ይጨንቃል ማየትም አሁን እንደው መጥቀስ ስላለብን ነው ስሙን ራሱ እየጠቀስኩት ያለሁት እንጂ በጣም ነው የምጠላው፣ በጣም ነው የምፈራው እና ያንን ለማድረግ ራሱ የሆነ አይነት ሜንታሊቲ ይጠይቃል ብዬ አስባለሁ። የፈለገ አድቬንቸር ከወድ እኔ ሚሳብ ነገር ባጠቃላይ ያሰብኩት በጭንቅላቴ ተጨነኩኝ እዚህ ቁጭ ብዬ አልዝናናም በሱ። በጣም የሚገርመው የሆነ የተፈጥሮ ነገር ነው የሚገርመኝ። አሁን በቃ እንደዚህ እንፈራለን፣ ግን አንዳንዴ በቪዲዮሳቸው በጣም የሚያማምሩ እባቦች አሉ። በስማም ወልድ ስለሽ ከለራቸው የከለር ኮምቢኔሽን ማለት ነው የከለር ኮምቢኔሽን ይገርመኛል አንዳንዴ የማየውና ጭራሽ ሲያምሩ እኔ ያስጠሉኛል። ጭራሽ በጣም ብዙ አይነት እባብ ነው ያለው። በጣም አንዳንሳው ግን ያስፈራል። በጣም ነው የምፈራው። በህይወቴ ሲጠራ ራሱ የሚዘገነኝ ነገር እንደው ግዴታ ቢሆንብሽ የሆነ እንትን ላይ ምንም አልኩሽ እኮ የትኛውም ብር ቢከፈለኝ ዓለም ላይ እባብ እኔ እንዲህ በቃ አልነካ ማይጎዳም ሆኖ ጀስት ያዡ ምናምን እንዴ ጭራሽ ማየት አልችልም ደግሞ ማለት ነው። እንደዚህ ካሰብኩ በህልሜ ይመጣብኛል እውነት። ስለዚህ በጭራሽ አላስበውም ነው የምልሽ አይደለም ልነካው ይጨንቃል ማለት ነው። ይጨንቃል ግን እስኪ የኢትዮጵያን ዋይልድ ላይፍ እንዳልሽው በቃ በጣም ዋይልድ የሆኑ ነገሮችን የሚያሳየንና እንደዚህ አይነት አድቬንቸር የሆኑ ነገሮችን ኤክስፒሪየንስ ለማድረግ የሆነ አይነት ፐርሰናሊቲ ይጠይቃል ብዬ አስባለሁ። ሌላው በጣም የሚያስገርመኝ ነገር እንግዲህ አዲስ አበባ ተወልደሽ አድገሽ የአዲስ አበባ ልጅ ሆነሽ ከተማን አይተሽ የሆነ ምቾት ለምደሽ በአጠቃላይ ወደ ዋይልድ ላይፍ ለመግባት በጣም ከባድ ይመስለኛል። ያንን ስነልቦና አግኝቶ የተለያዩ ክፍለ ሀገሮች ላይ ይኖራል ጫካ ውስጥ እንግዲህ አስብ እኛ ተዝናንተን ሄደን ለመምጣት የምንወስዳት አንድ ሳምንት እንደምንመለስ ስለምናቅ ይመስለኛል የሚያዝናናል። እኔ በበኩሌ ገባሽ ተመልሰሽ ቤትሽ መተሽ ያ የተመቸሽ አልጋ ላይ እንደምትተኚ ያኛው ቤትሽ ላይ እንደምትኖሪ ስለምታቂ ኢንጆይ ታደርጊዋለሽ ያኛውን ላይፍ። ግን ሁሌ ግን ዋይልድ የሆነ ዱር ውስጥ መኖር መቻል በጣም ያስገርመኛል። አሁን ከኢትዮጵያን ዋይልድ ላይፍ በጣም የሚገርመኝ ነገሩም እሱ ነው። የተለያዩ ሀገሮች ላይ የሆነ ቤቶች አሉት የሚኖርባቸው አይደለ? አዎ ልክ ነውና ይመስለኛል ይሄ ብዙ ጊዜኛ ከእንደዚህ ነገር የምንርቀው ወይም ደግሞ ቶሎ ወደዚህ ነገር መመለስ የምንፈልገው በደንብ ተፈጥሮን አንደርስታንድ ስላላደረግን ነው ብዬ አስባለሁ። ምክንያቱም ይሄ በቃ ትክክለኛው ኔቸር ጋር ተቀራርበሽ ስትኖሪ
ያንን ከለመድሽው ነው ወደዚህ መመለስ የሚከብደው። ያንን ጸጥታ፣ ያንን እርጋታ፣ ያንን ደስታ፣ ያንን ነፃነት ከለመድሽ በኋላ ይሄ ወደዚህ ደግሞ ጫጫታ ወደ በዛበት በጣም እንትን ወደ ሆነው መንፈስ መመለስ የሚከብድ ይመስለኛልና እሱን ቅድም እንዳነሳ ነው ረጅም ጊዜ በዚህ ህይወት ስለኖረ ረጅም ጊዜ ኤክስፕሎር ያደረገ ይሄን ነገር ስለኖረ ስታስቲቪው ለሱ ሊመርጥ የሚችለው ያንን ነውና እንደዚህ አይነት ስሜት መቼ ይሰማኛል መሰለሽ በደንብ ሪሌት ስለሚያደርግ ነው። እኔ አሁን መንፈሳዊ ቦታዎች ላይ ሄጄ ለምሳሌ ገዳም ሊሆን ይችላል ምናምን ለአንድ ሳምንት ለሁለት ሳምንት ቆይተሽ ወይ የሆነ ቤተክርስቲያን ውስጥ የሆነ ያክል ጊዜ ቆይተሽ ሙሉ ለሙሉ ከተማውን ትረሻዋለሽ። ምን አይነት ላይፍ ስትመለሽ ላይ ደብርሻል አይደለም? አዎ በእውነት የሆነ ስትመለሽ ወደዚህ እየደበረሽ ነው የምትመጪው። መመለስ የማልፈልገው እኔ እንደዚህ አይነት ቦታ ሲሄድ ነውና ደግሞ የምርም ከተፈጥሮ ጋር የተገናኘ ነው። አሁን ቤተክርስቲያናትን ገዳማትን ብታይ ያሉበት የተፈጥሮ አቀማመጥ በራሱ አሁን ለምናወራው ትራቭል ለምንለው ነገር የቀረበ ነውና ዛፎቹ ያለው ሰላም እዛም ታገኙ ጸጥታ ከዛ መንፈሳዊ ሰላምሽ በፍጹም ወጥተሽ ወደ ከተማ መተሽ ለመኖር የሚያስመኝ አይደለም እና አሁን ያልሽው ስሜት ከዛ ጋር በደንብ ይጋራል። በጣም እና አንቺም ሳስበው እንደዚህ ቆንጆ ነፋሻማ ዛፍ ያለበት ቦታ ስለሆነ መሰለኝ ወራችንም አትሞስፌር ነው የምንገኘው። እንደስሙ ጥሩ አትሞስፌር ላይ ነን። በጣም ልክ ነሽ። ዛፉ ከዛ የሚሰጥሽ አየር በጣም ንጹህ አየር ነው ያለው እየተነፈስን ያለነው ጥሩ ሀሳቦችን እንድናንሸራሽ በደንብ እኛ ራሱ እየተገናኘን ነው ከተፈጥሮ ጋር። አዎ በደንብ በሚገባ ልክ ነሽ። እንግዲህ በቀጣይ ደግሞ የምናነሳው ሶስተኛው አቤል የወይኗ ልጅ ነው ብዬ አስባለሁኝ። በቅርቡ አንድ ሽልማት ተሸለመ አይደል? አፍሪካን ትራቨል ኢንፍሉዌንሰርስ ኦፍ ዘ ይር የሚል አዋርድ ተሸልሟል። ይገባዋል በደንብ በሚገባ በእውነት የሱ ደግሞ ኢንተርናሽናሊ ነው የተሸለመውም ኢንተርናሽናሊ ነው። የተለያዩ ዓለም ሀገራትን በመጎብኘት ነው የሚታወቀው። በጣም ብዙ ድንቅ የሆኑ ነገሮችን በቭሎጉ ያሳየናል። ከዛ በጣም በእውቀት ላይ የተመሰረተ መግለጫ እኔ አንድ ሰው የሆነ ቦታ ሄዶ የሚያሳየኝ የሚነግረኝ ነገርና አቤል ሄዶ የሚያሳየኝ ነገር በጣም የተለያዩ ናቸው። ከሀገሪቷ በጣም ድንቅ የተባለውን ያልተሰማውን ያልተነገረውን ነገር ፈልፍሎ በማውጣት በማሳየት የሚታወቅ ነውና በዚህ አጋጣሚ እንኳን ደስ ያለህ አቤል፣ አኩርተኸናል። በጣም ለብዙ ወጣቶችም ተጽዕኖ ፈጣሪ እየሆንክ ነው፣ ኢንስፓየር እያደረግክ ነው። በጣም እናመሰግናለን። ኮርተንብሃል ለማለት እወዳለሁ። አዎ ምስጋናም ኩራቱም አድርሰናል። እንግዲህ በጣም ደስ የሚል ዜና ነው በእውነቱ እና ብዙ ጊዜ እንዴት ነው አሁን እኛ የሆኑ ሀገራትን ስናስብ አምራችን ላይ የምናስበው ነገር አለ። ነገር ግን በሙሉ ድፍረት ምን ሄደሽ እንደሚገጥሽ አታውቂም አንዳንዴና ሄደሽ ያለውን ነገር እኩል ኤክስፒሪየንስ እያደረግሽው ለሰው ማሳየት ራሱ በጣም ትልቅ ነገር ነው። ምክንያቱም አንቺም እዛው ነው ነገሩ የምታየው፣ አንቺም እዛው ነው ነገሩ የምትማሪውና የሱ ደስ የሚለኝ ነገሩ ይሄ ነው። ሆኖት ነው የሚያሳይሽ፣ በቃ እዛው እየኖሩ ነው የሚያሳይሽና አንዳንዴ ለህይወቱ ራሱ የሆነ አደጋ ሊሆንበት የሚችል ቦታ ሊሆን ይችላል ሊሄድ ይችላል። ነገር ግን እዛ ሄዶ በቃ ያለውን ነገር ነው የሚያሳይሽና ይሄ አንዳንዴ እንደዚህ አይነት ሾዎችን ሳይ ሂዩማኒቲንም ጭምር ነው አብሬ የማይበት። የፈለገ ብንለያይ የፈለገ ብዙ ነገር ቢያለያይ ግን አደኝ ሰው ስለሆነን ብቻ የሆነ የሚያገናኘን ነገር ሁሉ ጊዜ አለና እነዚህ ሾዎች ያንን ነገር ያንጸባርቃሉ ብዬ አስባለሁ። አቤልም እንዳልሽው በጣም እውቀት ላይ ተመርኩዞ ነው የሚያወራው። የሚሄድበት ቦታ በደንብ አጥብቶ በደንብ ሪሰርች አድርጎ በደንብ መሞከር ያለበትን ነገር እንግዲህ ከዛ ሁሉ ነገር አስኮ ለመምረጥ ይከብዳል፣ ግን በቃ ትክክለኛውን ነገር ነው መርጡም የሚያሳየንና በጣም ይገባዋል። ከዚህ በኋላም ደግሞ ብዙ እንጠብቃለን። የሆነ አንድ ሀገር ሲያሳይ አይቻለሁኝ። ምን ነው እዛ በኖርኩ ያልኩት በጣም ነው የምታምረው ሀገሪቷ። ከዛ ደግሞ ጭራሽ ማለት ነው ዜጋ ስትሆኚ የሚከፈልሽ ከዛ በጣም ብዙ ነው። በወለድሽ ቁጥር እባካችሁ ውለዱልን ተብለው ነው የሚወልዱት ዜጎቹ በልመና በይ። አዎ ከዛ ትምህርት ቤት አትከፊም ለልጆችሽ። የጤና ሄልዝ ላይ ያለው ነገር በሙሉ ወጪሽ ተሸፍኖልሽ ነው የምትኖሪው። ምን ልበልሽ በቃ እንኳን ተፈጠርሽ የሚባልበት ሀገር አለ፣ እንኳን መጣሽልን ብለው የሚቀበሉሽ እና ምን ነው አልኩኝ። በጣም በቃ የተመኘሁት ከሱ ኤፒሶድ አይቼ እዚህ ሀገር በሄድኩኝ ብያለሁ። ደግሞ ከዚህ ባሻገር ማያሳየው አንዳንዴ የሆነ ቦታ ሄደሽ ለመኖር ታስቢያለሽ፣ ግን ደግሞ ዲቴል ስለ ነገሮች አታውቂምና ኢንስፓይሬሽንም ጭምር ነው። ለምሳሌ የሆነ ነገር የሆነ ቦታ ሄዶ መጀመር ለሚፈልግ ሰው፣ አዲስ ቦታ ሄዶ መጀመር ለሚፈልግ ሰው ይሄ ትልቅ ኢንስፓይሬሽን ነውና በእነዚህ ቦታዎችም ደግሞ አሁን አንቺ አይተሽው እንዴ ቦታ እንዳልሽ ሁሉ ሌላ ስንት ሰው ደግሞ እኛ እንደምንል አስቢውና ያንንም ጭምር ያሳያሉ ትራቭል ሾዎች። አሁን ደግሞ እየበዙ ስለሆነ በጣም ደስ የሚል ነገር ነው። በጣም ብዙ ሰዎች አሉ። ኢንፍሉዌንስ እኮ እንደሚያደርግ የምታውቂው እንግዲህ በአይሾ ስፒድ ነው የፈጠረውን ተጽዕኖ። ኢማጂን እንግዲህ አይሾ ስፒድ ኢትዮጵያ በመምጣቱ ብቻ የተቀየረው የኢትዮጵያ ኢሜጅ። እኔ በዛን ጊዜ የነበሩት ቪዲዮዎች ማለት ነው ሰውነቴ ጸጉሬ እስከሚቆም ድረስ ነበር በቃ ማያቸው የነበሩትና የምርም ኢትዮጵያን በደንብ ቦልድ አድርጎ አውጥቷታል በዛች ታይም ላይ ብዬ አስባለሁ። ሰው በጣም ትልቅ ተጽዕኖ ነው የሚፈጥሩት ያሉት። አሁን አቤል የሆነ ሀገርን ሲያሳየን
እንዳየነው እንደተሰማን አይነት ነገር እንደምናውቀው አይነት ስሜት ስለሚሰጠን ሄዶ ለመጎብኘት ለማየት ጉጉት ያድርብናል። ልክ በዛው ልክ ደግሞ እዚህም አሁን የጠቀስናቸው ኢትዮጵያን ዋይልድ ላይፍም ይሆናል ሰያም የተለያዩ ብሎገሮችም ኢትዮጵያን ኤክስፕሎር ባረጉ ቁጥር እንደዚህ ባስተዋወቁ ቁጥር የተለያዩ ዓለም ሀገራት ያሉ ጎብኚዎችም ደግሞ መጥተው እንዲያዩ ኢትዮጵያ በዚህ ልክ እየተቀየረች እንደሆነ ያደገች ሀገር እንደሆነች በጣም እነሱም ያስቧት ኢትዮጵያና አሁን ያለችው ኢትዮጵያ ጭራሽ እንደማይገናኙ በደንብ ማስተዋወቂያም ቦታ ነው ብዬ እውነት ነው። ብዙ ጊዜ ምንድነው ኢሜጅ የሚባል ነገር አለ። አሁን ለምሳሌ ስለ ኢትዮጵያ ብቻ ሳይሆን ስለ አፍሪካ ሀገራት በአጠቃላይ ሌላው ዓለም ላይ የሚታሰብ ነገር አለና እነሱ በሚያስቡት መልኩ ለምሳሌ ፊልም ሲሰሩ የሆነ ነገር ሲሰሩ በምን አይነት መንገድ እንደሚያንጸባርቁ አታያለሽ እና ልጅ ያለ ምናምን እኮ እናደዳለን አይደለ? ለምሳሌ የረሃብን ኦር ሰምቲንግ ለማንሳት ሲፈልጉ ሜንሽን የሚያደርጉት አፍሪካ ሀገራት ነውና ግን ከዛ ባሻገር ሌላ ዓለም እንደሆነ ደግሞ የሚያሳዩ ናቸው እነዚህና እኔ ብዙ ጊዜ የኛም ሀገር ኢንፍሉዌንሰሮች እንደዚህ ሌሎች ሰዎችም አፍሪካን እየዞሩ በአፍሪካ ውስጥ ያሉ ሀገራትን እየዞሩ ኢትዮጵያ ብቻ ሳይሆን ሲያሳዩ በጣም ደስ የሚለኝ ምክንያቱም ትክክለኛው አፍሪካ ያቺ አይደለችም። ትክክለኛው አፍሪካ ሌላ ቦታ ላይ እንደምትንጸባረቁ አይደለም። በጣም ብዙ ሪሶርስ ነው ያለን። አንድ ኮሚኒቲ ላይ በጣም ብዙ አይነት ባህል ነው ያለው። በጣም ብዙ አይነት በቃ ታሪክ ነው ያለው። በጣም ብዙ ታሪክ ነው ያለውና ያንን ኢሜጅም ደግሞ አሁን ቀስ በቀስ እየቀረፍ ነው ብዬ አስባለሁ። ምክንያቱም ትልቁ ነገር ያ ስለሆነ እና እኔ እንዲያውም የሆነ ጊዜ በቃ ትዝ ይለኛል የሆነ በጣም ልጅ ያለው የማየው የትራቭል ሾው ነበረ እና ወይንልሂን ይባላሉ የአረብኛ ሶስት ሴቶች ናቸው። አንደኛዋ ሴት ሁሉ ጊዜ የምታሳያቸው የትም ቦታ በሄዱ ቀድማ ትዘጋጅና ምግብ ነው ኤክስፕሎር እንዲያደርጉ የምታደርጋቸው። አንደኛው ደግሞ አድቬንቸር ሲሆን ነገር ለምሳሌ እዛ ሀገር ሲኬድ ውስጥ ለውስጥ የገባሽ የምትሞክሪው ነገር ማለት ነው። ጫካም ከሄዱ የሆነ ሀገር ላይ እዛ ውስጥ የሚሞክር አድቬንቸር ነገር ታሳያቸዋለች። አንደኛ ደግሞ ባህሉ ካልቸሩን ታሳያቸውና እዛ የሄዱበት ቦታ ላይ ጥሩ ነገር ሰርተው ይሄዳሉ። ለምሳሌ የሆነ ውሃ ወይ ጉድጓድ ቢያስፈልግ ያንን ሰርተው ይሄዳሉ። የሆነ እንደዚህ መስተካከል ያለበት ትምህርት ቤት ካለ ያንን እያዘጋጁ ይሄዳሉና እዛ ሾው ላይ አረቦች ናቸው የአረብ ሾው ነውና እዛ ሾው ላይ ኢትዮጵያ መጣው ነበረ እና ኢትዮጵያ ሲመጡ ያሳየቻቸው አድቬንቸርስ የት ነው ኤርታሌ ነው ያዩት እና ያንን ካዩ በኋላ ሾው አልቆ ምን ብሎ ሲዝናቸው ሲያልቅ ፌቨራይት የት ነው ብሎ ሲጠየቁ ሁሉም ያሉት ኤርታሌ ነው። በጣም የተገረሙት በቃ ሲመጡ ደግሞ የሞከሩት ቆጮ ነበረ ጎመን ምምልክት ሆኖ ነው የሞከሩት። በጣም ሰርፕራይዝ ነበሩ። ከዛ ደግሞ መጨረሻ ላይ ሲዝኑን ሲያልቅ ኢትዮጵያ እንደነበረ ፌቨራይት ቦታቸው ሲሰማ በጣም ነው ደስ ያለኝና በጣም ብዙ ሰው እንደዛ ነው በቃ ኢትዮጵያን ረግጦ ይሄዳል ማይጠቅስ የለም ኢትዮጵያ ሁሉም ነገር ለምንድን ነው እዛ ያለው የሚሰማው ነገር እንደዛ ስለሆነ እዚህ መጣሽ ደግሞ ትክክለኛው ነገር ስታዩ በቃ ዞረሽ እንደማጨርሽ ይገባሻልና እኛ ራስ እኮ ብንዞር እንጨርሰው አንችልም። ኢትዮጵያ በጣም ሰፊ በጣም ብዙ ካልቸር በጣም ብዙ ያለባት ስለሆነች እኛ ራሱ ተወላጆቿ ጎብኝተን አልጨረስንም አይደለም ለነሱ በጣም እና ይሄንንም ነገር እያስተካከሉ ስለሆነ እነዚህ ትራቭሎች በጣም ደስ የሚል ነገር ነው። በጣም በሚገባ በቀጣይ እንግዲህ የምናነሳው ኤፍጂን እናንሳ ወይስ ጃኒ እንቀጥል? ኤፍጂ ያለፈው ሳምንት እንግዳይ ነበረ ስለነበረ እስኪ ያው ከሱን ብሪፍ አድርጌ ልነግርሻለሁ። ጠይቂኝ ስለ ኤፍጂ ነው እስኪ እንዴት ጀመረ ይሄንን ነገር? ኤፍጂ እንግዲህ በአጋጣሚ ነው የጀመረው። በሰርከስ ተያይዞ ነው ትራቭል ማድረግ የጀመረው ከኢትዮጵያ ሲጀመርና ሰርከስ ይሰራ ነበር ነው ኦኬ ከሰርከስ ጋር ተያይዞ ነበር ትራቭል ማድረግ የጀመረው። ከዛ ተያይዞ ግን የተለያዩ ሀገሮችን የመሄድ እድል አገኘ። ከዛ በመቀጠል ለንደን ላይ በቃ ሰትል አድርጎ ሙሉ ለሙሉ መኖር ጀመረ። እዛ ሆኖ ከለንደን አንድ በትምህርት ቤታቸው በአጋጣሚ በተደረገ ቱር ነው ከዛ ነው ብሎግ አድርጎ የጀመረው ማለት ነው። ከዛ የተለያዩ ዓለማትን መዞር ጀመረ። የሱም በጣም ቆንጆ ነው አይደል? የሱ ደግሞ ሞር ላይፍ ነገር አለው። ቤተሰባዊነት ነገር አለው። ራሱን ሆኖ ነው የሚያቀርበው። ሶሻል ሚዲያ በጣም ወሳኝ ነው ብዬ የማስበው ራሳችንንም የምንናስተዋወቅበት ቦታ ነው ብዬ አስባለሁ። እንደ ኮንተንት አሁን የጠቀስናቸው ኮንተንቶች ለምሳሌ ዲቴይል የነሱን ሪል ላይፍ ላታይበት ትችያለሽ አይደል? ቦታውን ነው ኤክስፕሎር የሚያደርጉልን የሆነን እዚህ ላይ ግን የሱንም ማንነት ካራክተር ትረጅበታለሽ ታይዋለሽ። አዎ በቃ ኤፊ ምን አይነት ልጅ ነው የሚለውን ቤተሰቡን ልጁን ምናምን ታይበታለሽ እና ሪል የሆነ ዳውን ቱ ዘ እርዝ በቃ ላይፍ የሚመስል ነገር አለው። ሞድ ለተከሱ አንድ ከኤፍጂ ሞዶ አንዱ ነገር እሱ ነው። የሱን ብሎጎችም ሳያስቀኛል። ምክንያቱም መሮጥ ካለበት እዛው ሲሮጥ ታያለሽ፣ የሆነ ነገር ማፍከል ካለበት እዛው ሲሮጥ ታያለሽ፣ መጣው የሆነ ሳይዘነጉት እዛው ሲነግጥ ታያለሽ እና ይሄ ራሱን ሆኖ እንትን ማለቱ ደግሞ ይበልጥ በቃ በደንብ ሾውን ጎ እንዲያደርግ የሚያደርገው ነገር በጣም ሾውን የሚይዘው ነገር ነው ይሄ። ምክንያቱም የሆነ ነገር አስቢ ውበት ኖሮት ምን ኖሮት
ሰው ይወደዋል ብለሽ ብቻ አስበሽ በሆነ መንገድ ብታቀርቢ ከሆነ ምንም ውበት የለውም እና ኤፊጂን ራሱን ሆኖ ስለሚያቀርበው በጣም ኢንጆይ አድርጌ የማየው ሾው ነው። እኔም በጣም ምዝናናበት ነው። በቀጣይ የመጨረሻው የሚሆነው ጃኒ ቭሎግ ነው። ኢትዮጵያ ውስጥም በጣም ብዙ ጊዜ ይመጣል። በጣም ብዙ ቦታዎችን ማሳይቶናል። የእሱ ደግሞ አይ ቲንክ ከሪቪው ጋር የተያያዘ ይመስለኛል። ጀስት ትራቭል ማድረግ ብቻ ሳይሆን አይደለም፣ ሪቪው ያደርጋል የተለያዩ ሬስቶራንቶችን፣ ሪዞርቶችን፣ ምግባቸውን ምናምን። እዚህም ኢትዮጵያ የተለያዩ ሬስቶራንቶች ሪቪው አድርጓል። ሪቪው ባይዛይ በጣም ይጠቅማል። እኔ በጣም ብዙ ቦታዎች የሚሄደው ሪቪው አይቼ ነው። ደስ የሚል ደግሞ ኦነስት ሪቪው ሲሆን፣ ትክክለኛ ሪቪው ሲሆን ደስ ይላል። አሁን ለምሳሌ ብዙ ጊዜ ችግሩ ምንድነው ማንገነዘበው ነገር አሁን ሪቪው ሲሆን በፕሮሞሽን መልክ ይሰራል። ስለዚህ ምናልባት ትክክለኛውን ነገር አትረዳቻለሽ። ግን ሰው ራሱ ፈልጎ ሄዶ ሪቪው ሲያደርግ ኦነስት ሲሆን ግን እውነተኛው ነገር ሲሆን የሚያስጠላን ያስጠላል፣ አሪፉን አሪፍ ነው፣ መስከረክ ያለበትን እንደዚህ ነው ብሎ ስለሚነግርሽ በጣም ትክክለኛው ነገር ስለሚናገር በጣም ደስ ይላል። በጣም ልክ ነሽ። ምግብ ራሱ አንዳንዴ ካልተመቸው ይሄኛው ደስ አይልም፣ ይሄኛው ቆንጆ ነው፣ በደንብ ግልጽ የሆነ ሪቪው ነው የሚሰጠውና እኔ በደንብ ሞር ከትራቭሉ የበለጠ እንትኖችን ነው ማይበት ሪቪው ያደረጋቸው ሬስቶራንቶች ይሄዳል ልጠቀማቸው ሞር ከዛ ጋር አያይዤ የምከታተለው ፕሮግራም ነው እሱ። ጃኒ ሞር ደግሞ ጃኒ ኤፊጂን ስንመለከት ለያንግ ለወጣቱ ጄኔሬሽን በጣም ትልቅ ነገር ነው የሚያልፍ ያስባሉ። ምክንያቱም ብዙ ጊዜ አንድን ነገር ሰው ሞክሮ ካላየሽው በስተቀር አንቺ ጀማሪ ወይም ደግሞ አንቺ ፈርቀዳጅ መሆን የምትችይ አይመስልሽም እና እነዚህ ልጆች ይሄን ነገር በደንብ ያሳዩኛል ብዬ አምናለሁ። ምክንያቱም ብዙ ወጣት አሁን በዩቲዩብ ከፍ ባለ ነገር እንኳን ባይመጣ በራሱ ቲክቶክ ላይ የተለያዩ ነገሮችን ጀምሯል። ለምሳሌ ከጓደኞቻቸው ጋር ተሰባስበው ትሪፕ ይዘው ሰውን ይሄዳሉ፣ ጉዞ ያደርጋሉ፣ የተለያዩ ሰዎችን ኤክስፕሎር ያደርጋሉና እነዚህ ነገሮች መኖራቸው ለእንደዚህ ነገር ይጠቅማል። ጃኒ ደስ የሚል በጣም ኢነርጂው ነው ስልሽ ገና ምንድን ይባል ያልተነካ ኢነርጂ ነው ያለውና ሲያቀርብ ያለበት መንገድ የሆነ ነገርን በቃ ታትሮ ነው የሚያሳይሽ። በደንብ ኢንቨስት ነው የሚያሳይሽ። በደንብ ወጣትነቱን የምናይበት ነውና እኔ ከጃኒ ማረሰው አይ ቲንክ ፊልሙን አሰረ ነበር መሰለኝ ቱርክ ሄደበትን ካየሽው ቹኩር የሚባል ፊልም ነበር። አንደኛ ነገር ተርጉሞ የሚታይ ማለት ነው። የቃና ፊልም ተርጉሞ ይታያልና ቃና ቲቪ ላይ ዛኔ ቹኩር የሚባል በጣም እኛ ሀገርም በጣም ብዙ ተከታታይ ያለው ፊልሙ ደግሞ እዛው በቱርክ ሀገርም በጣም ትልቅ የሚታወቅ ፊልም ነውና ይሄን ፊልም ታይ ከሆነ እንዳለ ስለ ሰፈር ነው ፊልሙ ስለ ሰፈር ነውና እዛ ሰፈር ነው ሄዶ እዛ ፊልም የተሰራበት ሰፈር ነውና ከምርም ፊልሙ ላይ የምታየው ነገር ነው የምታየው ሳይኖቹ ግድግዳ ላይ የሚሳሉት ምናምን አሁን ስታይ ለፊልም ይመስልሻል፣ ግን ያ የእውነትም የሆነ ነገር ነው እና ከምርም ሁሌ ፊልሙ ላይ ሻይ የሚጠጡባት ቤት አለ። እዛ ቤት ሄዶ ሻይ ይጠጣል እና እሱ ነው ኤፒሶድ ሳይ ለምንድን ነው ቃል በሄድኩ ያሰኘኝ። ከዛ ደግሞ ሁሌ የሚያረጉት ለምሳሌ እጃቸው ላይ የሚያረጉት እንደዚህ ጌጥ አለ፣ ብራስሌት አለ እና እዛ መንገድ ላይ ምናምን አንድ ትልቅ ሴት ትሸጣለች። እሱ ቁጭ ብላ የቹኩሩን እንትን ምናምን እና ቹኩር ነው የሚባለው ሰፈሩ ማለት ነው እና እዛ ፊልም የተሰራበት ቦታ ብሎ ነው የሄደው ጠቁሞት ሪኮመንድ አድርገውት ማለት ነው። ቦታውን ካየው በኋላ ግን እሱ ራሱ በቃ ይሄ ፊልም ማየት አለብኝ እያለ ነበርና አንዳንዴ የምናያቸው ነገሮች ወይ ሚዲያ ላይ የምናያቸው ነገሮች በሆነ መንገድ ክሬት የተደረጉ ይመስላል፣ ግን እውነትም ደግሞ እንደሆኑ ያሳየናልና በቃ ያን ኤፒሶድ ሳይ በጣም የተዝናናሁት እንዴ ይሄ ነገር ያልኩኝ እንዴ ከፊልም ጋር ያገናኙትና እሱን ኤፒሶድ በጣም አረሳውም። አብዛኞቹ ኤፒሶዶች የማይረሱ ናቸው። በጣም ደስ የሚል ነው። ጃኒም ራሱን ሆኖ ነው የሚያቀርበው። ውጪ ላይ ኖርማሊ ብታገኙ እንትን ብትዩ በቃ እዛው ትራቭል ሾው ላይ እንደምናየው ነውና በጣም ደስ ይላል። እሱ ትራቭል ኮንተንት ክሬተር የመሆን አላማ አሁን መጣ። እኔ የሚገርምሽ ማለት ነው እነዚህ ሶስት ሴቶች ሳይ በጣም ነበር ኢንስፓየር ሆኖ በጣም ማለት በቃ እንዴ የዛኔ ደግሞ ብዙም ትራቭል ልጅ ያለው ነበርና የዛኔ ደግሞ ትራቭል ሾው እኛ ሀገር አልነበር እና እሱን ብቻ ነበር ማቀው። በቃ እኔማ ሁለት ሴቶች ፈልጌ ሶስት ሞን ግዴታ መስሎሽ ነው አይደል? ስለዚህ ተፈልጌ እንዲህ ማድረግ አለብን። ከቶቼ ጋር ራሱ እንባባል ነበር። ሁለት ሰዎች ነው ያለ አንቺ የምግቡን ማን ይሰናው እኔ ወስዳለሁ አላቻለሁ። አዎ እንደዛ እየተባባልና በቃ ይሄ ልክ ነው። የሚሰለችም ነገር አለ ራስሽን ኮንሽ እንደዚሁ ደስ የሚል ነገር ሲሆን አዲስ ነገር ማየት ማን ይጣላል? በጣም ጥሩ። እንግዲህ እነዚህ 30 ሰዎች እነዚህን 5 የትራቭል ኮንተንት ክሬተሮችን መርጠዋል። እናንተስ ምርጫችሁ ማን ነው? ከነዚህ 5 ውስጥ ማንን ትስማሙበታላችሁ? የእናንተ ደግሞ የተለየ ምርጫም ካላችሁ በኮሜንት አሳውቁን። የዛሬው እንግዲህ የቅዳሜ መዝናኛ ፕሮግራማችን ይህን ይመስል ነበር። በቀጣይ ደግሞ እነዛ 30 ሰዎች ምን እንደሚመርጡ እኛ ደግሞ ምን እንደምንመርጥ ይዘንላችሁ እንቀርባለን። መልካም ጊዜ ይሁንላችሁ።